በጣም ከባድ ውሳኔ ነው። ዱባይ ውስጥ ሰምታችኋል፣ ሁላችሁም ሰምታችኋል። ተጠንቀቁ። ከዱባይ ሆኖ መሳደብ፣ ከዱባይ ሆኖ ፉን ማለት አይቻልም። ያ እንዲያውም በፊት የተናገራችሁትበትንም ሊሄዱበት ነበረ፣ ግን ብዙ እውቀቱ ስለሌላቸው ይቅር ብለን አርጉታው። እነዚህ ሰዎች በቃ አሁን ነው የሚሉት እና ከሌ አይቻልም እኮ ማውራት ጋይስ። 1 ሚሊዮን መነሻው ቅጣቱ 1 ሚሊዮን ድራም ቅጣት እስር። ጌታ አባታችሁን አዳምጣችሁታል ትውዱት እናንተ በኢየሱስ። ከዛ ቂጤና ወዛወስኩኝና ከዛ በኋላ መጡ አለችና እናንተ መጡ ቆያችሁ ምናምን ስለኝ ጓደኛ አንድ ወብዳች ጓደኛ እየደነስን ነበር። ከዛ በኋላ መጣን። እሺ ደግሞ እንትን በሉ ወሬኛ ሁላ ኮፒሊንግ አድርጓ በነፃ ወሬ ታዳምጣችሁ ብር የላችሁ በሲኒ ጊኒ ፎሎች 500 ደግሞ የሆነ ነገር ነግሬያችኋለሁ። 500 ሺህ በ2 ሳምንት ካስገባችሁ $500 ዩሮ ለእርዳታ ድርጅት ብያለሁ። ተንከራፈፉ እዚህ ጋር ቶሎ በሉ ኮፒሊንግ አድርጉ እንትን ብሏል። ከዛ በኋላ እላቸዋለሁ ቂጤን እያነቃለኩኝ ስጨፍር መጠጣዘው ምናምን ነገር ሞይ ምናምን ነገር ለሴቶቹ፣ ለነሱ ደግሞ ለወንዶቹ ደግሞ ቮድካ ምናምን ነገር አዘው ለኛ ሞይ ቆይ ሞይ አዘው መጠጤን ጨርሼ ቁጭ ስል እኔ ቁጭ ብሏል የሚጠጣው ቀርቶ የሚሰጠኝ የለም። በጠረጴዛችን ላይ ማለት ነው። ቀርቶ የሚሰጠኝ የለም። መጠጤም አለቀ። ቀርቶ የሚሰጠኝ የለም። እንተዋወቅ እንኳን አላለኝም። ኢግኖርድ አድርጎኛል። ዘጋኝ። ከዛ ጓደኛው መጣች ይችላል እንዴ ምናምን ነገር ምናምን ብሎ ሲያወራለት አይቼዋለሁ። ከሩቅ አይቼዋለሁ። በቃ እኔ ነኝ አንድ ጥቁር ያለሁት ከ500 ነጭ ነኝ አንድ ጥቁር። አንዳንዴ እኮ ደስ ይላል፣ ግን አንዳንዴ በቃ ኩይን ነኝ እኮ ብታይ ጥቁር እኮ ነኝ ብቻ ነኝ። እና አንድ አስተናጋጅ አገኘሁ። አይሰጠኝም። ጥማት ሊገለኝ ደግሞ አንድ መቀምቀም ከጀመራችሁ ሞቅ ካላችሁ በሉ አይደል የሚላችሁ። አይሰጡኝም። በጣም ተናድጄ እግዚአብሔርን በጣም ተናድጄ ደንሼ ስመለስ ይቀዳሉ። አይሰጡኝም። ጥርስ ይሸታል አሉ ጂጂ። እውነት ነው። እባክሽ አንቺም ትሸቻለሽ፣ ሰው አይደለሽ። መጀመሪያ ብሩ ይኖርሽ ለመሽተት። መጀመሪያ $30,000 አርጌና ተሰሪና ከዛ መብዳት የምትፈልግ ታውራኝ በውስጥ አበስ ገበርኩ ጌታዬ። እዚህ ቤት እንትን የለም እንዴ? ሞዴሬተር የት ሄደሽ ሳምሪ? ሃይሚዬ አለሽ እንዴ ሞዴሬተር? ይልሽ በእናትሽ አንቺማ አታረጊም ሚዩት። ከዛ እስኪ በስራት በይ ፕሊስ። ከዛ በኋላ አይሰጡኝም። ከዛ በጣም ተናድጄ እኔ ደግሞ እህታችሁ ጀግና እኮ ነኝ፣ አስከብራችኋለሁ እኮ። ኮፒ ሊንክ አድርጓ ሙጃዎች፣ ኮፒ ሊንክ አድርጉ። ወይዬ እኔ እናታችሁ ጂጂ ማለት ነው። ምድረ ቆረቆ እንዳሮጊት በሙሉ። ከዛ በኋላ አይሰጡኝም። ከዛ በኋላ ለጓደኛዬ ምን አልኳት? ምንድነው ወይ እንዘዝ ማለት ጠረጴዛው ላይ ወይ እንዘዝ ወይ ስጡኝ ስል ጊዜ እሬ ራስሽ ቀርተሽ መጠጣት ትችያለሽ ምናምን ነገር ራስሽ ቅጂ ምናምን አለች። እና ወይ ነው ያልኩና ሄድኩና እና በድጋሚ አዝዤ መጥቼ ቆጭ። ከዛ እንዲያልኳቸው እግዚአብሔር እንዲያልኳቸው 5 ነው 6 ሴቶች ነን እንዲያልኳቸው። አንዳንድ ወንዶች አልኳቸው በሴት መከበብ ይፈልጋሉ እና ሌሎች ሴቶች እንደዋቸው በሴት መከበብ በቃ ሴት አጠገባቸው ሲሆን ሌላ ሴቶች ደግሞ ዋው ምናምን ይላሉ አይደለ? እንደዛ መከበብ ይፈልጋሉና ችግሩ የሚሆነው እኛና እናንተ ምንም ግንኙነት የለንም። እኔ እኮ ጨብ ብያለሁ፣ ግንኙነት የለንም እና ለኛም ገበያችንን አትዝጉብን አልኳቸው። ማለት እኛም ራሳችን እዚህ ጋር ወንዶች አምጥተን ማውራት እንፈልጋለን፣ ተስማማላችሁ አልኳቸው። ስላቸው ጊዜ ኖ ፕሮብሌም ችግር የለም። በዛ ወሬን ጀመርኩ ማለት ነው። ያ በዛ ወሬን ጀመርኩ። ተስማማላችሁ እዚህ ጋር ወንድ መቶ። ምክንያቱም
እናንተ እዚህ ጋር ስትሆኑ ሴቶቹ በቃ ሴቶቹ ደግሞ አፍጥጣው ያያቸዋል። ለምን እኛ ስላለን ማለት ነው። ያ አንቺ እርኩስ ጀፋርን አፉ በዩ ኦኬ። እኔ የምትሰጡኝ ስድብ እርኩስ ምናምን ደስ እኮ ነው የሚለኝ። ጀግንነቴን እኮ ነው ማሳያችሁ። ከዛ በኋላ እንዲያልኩት ፍቃደኞች ናችሁ ብዬ አንደኛው ነገር ይቅርታ እዚህ ጋር ወንዶች መጥተው ቢያዋሩ ፍቃደኞች ናችሁ። ምክንያቱም እናንተ አጠገባቸው ስትሆኑ ሴቶች ስለሚያዩት ምክንያቱም ኢግኖር ዳረውኛ አቴንሽን ከለከሉኝ። አጠገቤ ቆሟል። ደግሞ ልክ እንደሚያውቅ ሰው አጠገቤ ቆሟል። ኦኬ አንድ ጠረጴዛ ላይ ነው ነገሩ። እንደዚህ ያለ አሻለ ችግር የለውም ማለት በዛ ወሬ ጀመረ። ከዛ ይሄ ሞጃዛ እንዲህ ሲል መጠጤን ደፍት አደረገው። ደፉ ልብሴን ሊነካው ነበር። ደግሞ አፕሮል ነው፣ ቀይ ነው። ገባችሁ? አስባችሁታል? ልብሴ ላይ ቢደፋ ያ ቢጫው ልብሴ የለበስኩት ላይ እኔ አደይ አበባ መስዬ ወር አበባ መስዬ ልመጣ የወር አበባ ነው የወር አበባ መስዬ ልመጣ አስባችሁታል? እዚህ ላይ ቢደፋው ሰው የሚመስለው የወር አበባ የሚሄድብኝ የወር አበባ ያየውም ነው የሚመስለው። ገባችሁ? ይሄ እንትን ያምለጥሻል አውቄልም ያረኩሽ ምክንያቱም ይሄንን የመሰለ ወሬ እንዲያመልጥሽ ነው። ከዛ በኋላ በሱ ምናምን አወራን። ዋናው አይደለም ግን ሌላውኛው ነው፣ ጓደኛው ነው ያጠገብ ያለው። ከዛ አወራን ምናምን ነገር በሱ አወራንና ተበሻሸቅ። ከዛ አም ሶሪ ብሎ ሄዶ ከዛ ያለኝ ልቅዳልሽ ከዚህ ላይ ና ይሄ ሞይ ይሄ የሴት መጠጥ አልኩትኝ። ይሄ የሴት መጠጥ ኖ ምን አፕሮል ሂድና 47 ብርህን አውጣ ሂድ አፕሮል አምጣ። እነሱ እንግዲህ ባንድ አይደለ እንደዚህ ጠርሙስ ምናምን አወርዳሽ እንዲያልኩት ከዚህ ልቅዳ በኋላ እኮ ልቅዳሽ ኖ ሄደ አዛህ አምጣልኩት። ከዛ አምጣልኩት አዛ መጣ። ከዛ በኋላ ቂጤን በቃ ያገላበጥኩ ደነስኩ። እግዚአብሔር ምስክሬን ግን ደነስኩኝ። ቀላል ደነስኩ። የመጨረሻ ቂጤን ያገላበጥኩኝ ደነስኩባችሁ። ይሄ እዚህ ላይ እንዳላችሁት አንዳንድ ሰዎች ምናምን ይሄ እነዚህ ወፋፍራም ሰዎች እንደምደነሱት አይደለም። ያ ለሚዲያ መቅረብ እኔ እኮ አንዳንድ ጊዜ ግን አንድ ነገር ልጠይቃችሁ። አንድ ጊዜ በመድኃኒዓለም አታፍሩም? ትንሽ ይሄ ህዝብ አያሳዝናችሁ? እግዚአብሔር ምስክሬን እኮ ነው። አናሳዝናችሁም? አሁን ለዚህ ህዝብ የማይገባ ፊቶች ስትመጡ ማለት ነው በየሱ ትልልቅ ሴቶች ወፋፍራም ደግሞ ለመደነስ እንደዚህ ትሞክራላችሁ። እንደዚህ ትላላችሁ። አሁን እኛ ምን እንባል? ህዝቡ አያሳዝናችሁም ወይ? ይሄ ህዝብ በኑሮም ተበሳጭቶ እናንተም እኔ ሚዲያ ላይ ስመጣ አርቲስት ይላችሁ ይመጣ ቲንክ ሶ ማች ማማይ። አንዳንድ ሰዎች ግን አላችሁ ውፍረት ደግሞ የባላችሁን ቲሸርት እየለበሳችሁ የምትጠጡ ሴቶቻችን እኮ ናቸው። ሴቶቻችን አይስበር ለነገራችን ላይ ኮፒ ሊንክ አድርጓ። እናንተ ሙጮች ኮፒ ሊንክ 100 ኩንታል አሁን አሉ የስዊድን ምናምን የሚኖሩ አንዳንዱ የፈዘዘ ነው። ቃ ፈዘዝ ድንዝዝ ያላለ በቃ እንዲህ ብሎ ፈዘዝ ድንዝዝ እንዲህ ብሎ ቃ እንዲህ ብሎ ይቀርባል። አትስት እንደዚህ እስቲ ለአይናችን እባካችሁ ስሙትላችሁ። ለኔ ያላችሁም ሲጀመር ተቆራርጦ ግን ደሞ ትነሱና እንዲህ ያላችሁ ተጨፍራላችሁ። እኔ ግን ልንገራችሁ ለባላችሁ እንዴት ነው ልትወስ እንዴት ላላችሁ ቤቢ ምና የአላህ አረቢ ደሞ ይጨፍራሉ። የባላቸውን ቲሸርት ለብሰው ኖራችሁ እኮ አይባልም እናንተ ወይዬ የባላቸውን ቲሸርት ኩኩዬ የኔ እናት እስቲ ነጭ ከዛ እንዴት ላላችሁ ወንዶቻችን ቺት አረጉብን። እንኳን ወንድ ነው ቺት አረግብሻለሁ። እኔ ሴቷ ቺት አረግብሻለሁ። ምን ልታረጊ ኩንታል ምን የምታኪ ሴት ልኩሽ ተጠባቅሽ እንዴ ብለሽ ከዛ ደግሞ ከህፃናቶች ጋር ተጣላላችሁ። አንተ ሰውዬ ወጣልኝ አበድ የምትባል ሰውዬ ወጣልኝ ካለ ብሎ ከነማጠጣ ወሬ እንዳታበዛ። ለማንኛውም ማታ ጠበስኩኝ እላት። ከዛ አወራሁት ምናምን ነገር ግን ቱርክ ነው
ቱርክ ነው እኔ ቱርክ አይመቸኝ ያምራል ወጣት ነው S34 ምናምን ነገር ከዛ አም ግራማ አልኩት አላመንም ግራማ ነኝ አልኩት ከዛ አሳየሁትኝ እምቆይ የኔ ቆንጆ እንዴልሽ ማማዬ my blood how are you ከዛ በኋላ ግራማ ነኝ ስለው እናንተ ፊቱ ተለዋወጠ አም ግራማ ስለው ጊዜ ደነገጠ ከዛ ወላ ያሳልኩት ልጅ አለኝ ምናምን አልኩት 6 አመት ነው እኔ ምናምን ብያሳየሁት ደነገጠ ዝም አለ ሊረቀኛ ፈለገ አይ እኔ መች እግዚአብሔር እንዲ ይሆነ ሸሸት ነገር አለ እግዚአብሔር ምስክሬ ነው የሆነው ነገራችሁ ራቅ አለና ተመልሶ መጣ ሲመጣ እኔ ደግሞ አራኩበት ጓደኛው ማውራት ጀመርኩኝ በቃ እዛ ጋር ሬድ ላይን ነው ለኔ ሬድ ላይን you know እድሜን ስነግረው ምንም አላለም ምን ልክ ግራማ ነው አለ ልጆች እንዳለኝ ነገር ያለከው ልክ ግራማ ነኝ ነው አለ ደነገጠ ጺሙ በሙሉ አደገ ምንድነው ግን እከካ ወይ ጉድ እኔ እንዴት ፕራውድ እንደሆንክ በግራማ ማን እንትን በልጅ አያት መሆኔ ግን ገረመኝ ታውቃላችሁ ከዛ እኔ ደግሞ ከዛ ወለ ሲያዋረኝ አልካችሁ ኢግኖር ዳረኩትኝ ከዛ ጓደኛው መጀንጀን ጀመርኩኝ ጓደኛ ወዲያው ነው እዛ ላስቀናው እኮ እኔ እኮ መርዝ እኮ ነኝ ግን ስራዬ አቤት ችግር እኮ አለብኝ ችግር ማስቀናት ስችልበት ከዛ ለአንድ ሰዓት ዘጋሁት ኢግኖር ዳረኩት በመጨረሻ ግን ሰከርኩኝ እኔ ራሴ ሰከርኩላችሁ ያ በ5 እና በ4 አፕሮል ላይ ተኪላ ላጣረኩበትና ዳንሴ ጥሩ አልሆነችም ከዛ መስከረ ይገባል ይሁን የደነስኩት ዳንስ አለች እንዲ እያልኩኝ ከዛ ትስ ሲለኝ ይሄንን ዳንስ የደነስኩት ድሮ አሃ ጂጂዬ ሞቅ ብሎሻልና ከመዋረድሽ እናንተን ከማለትሽ በፊት ደግሞ ያ እንደዚህ አይነት ዳንስ ደነስሽ ማለት ቅድም ስታሻፍጃቸው የነበሩትን ወንዶች በሙሉ እቺ ግራንድ ሰቅላለች ብለው ከመሄዳቸው በፊት ከመናቅሽ በፊት ተስተካክያልኩና ራሴን ቀጥ ከዛ ውሃ መጠጣት ጀመርኩ ውሃ ግን ከነስር የጠጣሁት ውሃ ግን ነበር ውሃ አልገዛም በድጋሚ ደግሞ ስንት ደግሞ ማን ይሄድ እዛ ጋር ይዘዝ ውሃ ከዛ በኋላ እንዲያልኩኝ አልኩነው ውሃ ግልብጥ ወይ ለካ አንዴ አልኮሉ ከገባ አልገባል ከዛ በኋላ እንሂድ ማለት ጀመርኩ በቃ ኧረ እንሂድ ስል ሳይ ጓደኛዬም ሰክራለች ትላንትና ይስከርቀን ነበር ደግ አደረገን ምን አባቱ ምን ይለናል ከዛ አልኳችሁ ወንዶቹን ዘንጬባቸው ቂጤን አነቃንቄባቸው ያ እንዲ ቂጤን እንዲ አነቃንቄባቸው አፍዝዣቸው እንዴት እንደማምር you have no idea እንዴት እንደማምር አፍዝዣቸው ቂጤን አነቃንቄባቸው ጸጉሬን በሙሉ እንዲ አድርጌ ከዛ አንድ ምስኪን ጓደኛ አለችን ካብሮ ያላት ተሸክማን ሁላችንንም ገብታ ማን ያመጣን ስንላት እኔ ነኝ አፈር ብሎ አፈር ያስላችሁ ሁለተኛ እንደዚህ በሙቀት እንዳጠጡ ስለኛ የዛሬው አይደለም ከትላንት ወዲያ እኔና ጓደኛ አንድ ጠርሙስ ከግማሽ የጠጣለው ዋይን ጭምር ነው የትላንትና ወዲያውም አለ እና የዛሬው ብቻ አይደለምና ለአንድ አመት መጠጣን ጠጣን ብያችኋለሁ ከዚህ በኋላ ከአንድ አመት በኋላ ነው እኔና አልኮል የምንገናኘው ሰክሬላችሁ እግሬን አስቼ ነው የደነስኩት ስላችሁ እግሬ እነዚህ አይነት ዳንስ ደንሽ አላውቅም ጓደኛችሁ ግን በጣም እብድ ናት ብለው አሉኛሉ እብድ አቤት ቴምፐራሜንት ምናምን ኃይለኛ ናት ምናምን ብለዋል አራ እንደሷ እንደዚህ ሆነ አታውቅም ለመጀመሪያ ጊዜ እንደዚህ ነው አሉ ሰሞኑን ግን ቆልቶኛል እንደኔ ቆላኛል መሰላችሁ ከዱባይ ኢነርጂ ከዱባይ ይዤ ነው የመጣሁት አይደል ይሄማ እኮ አደንዝዞኝ ነበር እንዴት ነው ይሄው አላልኩባችሁ ሃይ እስቲ መልስ ከማማት በፊት እንዴት ነው አልተለወጥኩም አልቆላኝም እንዴት ኢነርጂ አልመጣ ያለ ከዱባይ ነው የመጣሁት ከዱባይ ሴቶች እንዴት እንደሚያምሩ እንዴት እኔ ራሴ እንደዚህ ታለባበስ እኮ ለመጀመሪያ ጊዜ ስለሽ ቆልቶኛል አልኳችሁ በቃ እንኳን ቆላኝ ደግ አደረገኝ እንደነዚህ ዘረጦ ሴቶች እዚህ ላይ ቁጭ ብሎ ሰው ከሚያሙ ሰዎች ይቀር ራሴን ባስቆላ ነው የሚሻለው እንቆላለን ያልተቆላ ይጣፍጥ ቢሊናት ኦኬ ማታ ምን አመለጠኝ መቼስ እኔ ብጫወት ኖሮ ማታ $200 ግን ያወጣ ነው ራሱ እዛ ወደ $400 ነው ጓደኛዬ $300 አውጥታለች እኔ $100 ቆጭቶኛል አልኳችሁ ግን ችግር የለው ያ ግን ሁለት ወንድ ጠቀሽላችሁ ነው የመጣሁት
እሺ ምን አመለጠኝ? ኮፒ ሊንክ አድርጉልኝ እስቲ 1000 አስገባ። እናንተ 800 ሰው ጋይስ 500 ሺህ ካስገባችሁኝ በሁለት ሳምንት 500 ሺህ ካስገባችሁኝ $500 ለእርዳታ ድርጅት ትረዳለሁ በእናንተ ስም ማለት ነው። ምን አባ ጫዋረኝ እዚህ ጋር መጥቼ አይ እኔ ነጠላ ለብሼ እንደደለ ነው የፈለከው። ቁሌታም ነኝ። ምን ታምጣለህ? ምን ታመጫለሽ? አትቆይና ፈዘሽ ደንዝዘሽ እዚህ ላይ እንደ ጥሬ ድንች ሲጠበስ ሲቆላ ሲቀቀል አይደለም የሚጣፍጠው። እንደዛ ነው መሆን ያለብሽ። ካልሆነ ድንች ሆነሽ ነው እዚህ ጋር የምትቀር። ከማማት አትወጪም። ከዛ እንዴት ያለሽ አከለቆ እንደዚህ ሆነ በቃ ስትይ እድሜሽ ይሄዳል። ከዛ 60 ዓመት ሲገባሽ ቁጭቴና ወይኔ በላቸው ሰው ሁላ ስንት ስራ ሲሰራ በቂጡ በፊቱ በእጁ እኔም አንዱንም ሳላይ ብለሽ ትሄጃለሽ። አሁን አንቺም ሞትሽ ተብሎ እኩል እያለን እናለቅሳለን። እናቴ ለራስሽ ለህይወትሽ ደስታሽ ኦኬ። ችግሩ እኮ ያንቺ መፍዘዝ አይደለም። ሰውየውን ታፈሽዋለሽ። ወንዱ ዓለሜን ላይ ብሎ አግብቶሽ አፍዘዘሽ ቁጭ በቃ ደንዝዞ ቁጭ በመጨረሻ ቦርጩ እንደዚህ ብሎ ያወጣል። ያ እንዲህ ቦርጩ እንዲህ ብሎ ያወጣል። ከዛ በቃ ወስፋት የያዘው ሆድ ደግሞ የኛ ወንዶች ደግሞ ቦርጩ ሲያወጡ ሲያስጠላ ከዛ ያወጣል። ከዛ በኋላ እንዴት ያለሽ እኔና ማለት ይሄው በትዳር ከኖረን 20 ዓመታችን ነው። ምን ሰራችሁ ቢባል ግን ጉቶና ሚስቱ አሜሪካን ምን ሰርታችኋል ቢባል ወንደና እፋክሽ ዶሮም ይወልዳል እሱ። ግን ምን አይነት ፖዝ ምናምን ተጠቅመሻል? በቃ ዋው የሚያስብል ነገር ብትባይ ያደለ። ከዛ እንዴት ያለሽ እኔ ካግብቻለሁ ግን እንዴት ነገርየው እንዴት እንደሆነ ራሱ አንድ ቀን ቃል ገባልሻለሁ። ዝም ብለሽ ነው የምትሄጂው። ጉዱንም ሳታይ ጉድ ምን ጉድ ነው? እውነታው እኮ ይሄ ነው። ወንዶቻችን እኮ ሁላችሁም እኮ አንዳንድ ጊዜ ወጣ ብላችሁ በዛው የማትመለሱት እኮ ዓለምን የምታሳይ ሴት ስታገኝ አይደለ እንዴ? ከዛ እንዴት ትላለህ? አላቀሽ አይስወ እኔ አላቀ የኔ ኑሮ ነበር እንዴ ትላላችሁ፣ ትሰድቡናላችሁ። እኛ ግን ልጆቻችንን ሴቶቻችንን እንትን እያለ ነው። ዌክ አፕ ቤቢ ዌክ አፕ። ቀማችኝ ተቀማው አትበይ። በቃ የተሻለ ከተገኘ ሄደ። አንቺም የተሻለ ካገኘ መሄድ አለብሽ። ምን አገባኝ እኔ ስለ ኮሜዲያን ስላከ ምን አገባኝ? ስለኔ ህይወት ጠይቀ የትላንትና ላይፍ የራሱ በጻፍ ነው ጻፈው እከክ ምን አገባኝ ስለሰው። እኔ አሁን ደግሞ ወጥቼ አይስክሪም ሽማግሌዎች ያሉበት ቦታ ላይ አንድ ሀብታም ፍለጋ ሄዳለሁ። አልቀመጥም። አንድ ሀብታም ምን አለ መሰላችሁ? እንዴት አድርገው ነው እርሱ ሀብታም የሆኑት ተብሎ ሲጠየቁ አትቀመጥ ቤት ብዙ እንቅልፍ አትተኛ ሁሉንም ሞክር ብሏል። በተገኘው መልኩ ነው ሚሊዮነር ለመሆን የማርጡበት መንገድ የለምና አሁን ደግሞ አይስክሪም እበላለሁ ሄጄ ያ በአንድ አይስክሪም እበላለሁ እንዳልወፍር በብር 50 ምናልባት 1,500,000 ያ ያለው ሽማግሌ ይፈልጋለሁ። ከዛ መጥቼ እዚህ ላይ ወረስኩኝ እላችኋለሁ። አሁን በድጋሚ አንቺ ግን ቁጭ ብለሻል። እስቲ ኮፒ ሊንክ ታብ አድርጊ። ኮፒ ሊንክ ታብ አድርጊ። አንቺ ተኚ ቁጭ በይ እዚህ ጋር ቁጭ በይ። ከዛ ኢትዮጵያ ደህና ናት ያለሽ ኢትዮጵያ ደህና ናት። እኔ አንዳንድ ጊዜ ይሄ መንግስት ደህና ነው ኢትዮጵያ ደህና ነው ስትይ what about you? አንቺ ሀብታም ነሽ። እኔ ማምን አለኝ ኖ go work go run ያ ቁጭ ብለሽ እዚህ ብቻ አሎ እንዴት ነሽ? ደህና ነሽ? እኔና ዱቄቱ ሰንያ ስትጋባ ዱቄት ከየት አገኘሽ? ከአንዲ ነው ከሊድል ከፒኒም ስለ ምግብ ነው የምታወሩ የቅናሽ ምግብ። እሺ ጋገርሽው? አይና አወጣልሽ? ስንት ዓመት እኔ ከእንጀራ ጋር ፊዚክስ እና ማትስ እሰራለሁ። ስንት ዓመት ማትስ ፊዚክስ አንደኛው ላብራቶሪ ገብቼ ብመራ ይሻለኝ። ምን የሆነ አዳዲስ እንዴ ምናምን ከዛ እሺ አከሌና አከሌ እሺ አገባት አወጣት ወጣት ተፋት በቃ እዚህ ላይ ሂጂ ወር ገልበጥ ያ ያልተገላበጠ ያራል። ካልሆነ እዚህ ቁጭ ብለሽ እንዲህ ብለሽ ቁጭ ብለሽ የኛ ወንዶችማ እንዲህ ብለው ቁጭ ብለው ማውራት ጀምረዋል። እንደዚህ ብለው ቁጭ ብለው ያው ነግሬሻለሁ። አንቺ ነግሬሻለሁ። ቆይ ብቻ ጠብቂ ነው ወንዶቻችን የወንድ ሲቀመጥ እንዲህ ብለው ይቀመጣሉ። ይጉን ከፈታው እንደዚህ ብለው መጣ ያ ረቢ ጌታ። ከዛ ላይ ደግሞ እኛ ደግሞ ሴቶች ስንቀመጥ እንደዚህ ሴናኮ የኔ ቆንጆ የኔ ምክር የሚሰሙ ብዙ ሴቶች አሉ። ብዙ እንዲህ ወስድ ተቀመጭ። ከዛ ትመጪና እሷ እኮ ሀብታም የሆነችው እኮ
ታውቂያለሽ እሷ እኮ ሀብታም የሆነችው ስትባይ ሸርሙጣ ነው እሙሟን እኔ አልሸጥ ብላኝ እንጂ እንደ ጉሊት እንድች አላወጣለች እንጂ እንደ ጉሊት እኮ አልኩሽ መደብ ላይ አድርጌ የ10 ብር የ20 ብር የ30 ብር እያልኩ ተመኗን እየሰጠ በሸጥኳት ነው ግን አይሸጥም ያንዳንዱ እሙሞ አይሸጥም እድል ሆኖ አይሸጥም አያመጣ ምንም አያመጣ ይዘነው ቁጭ ነው የምንለው እንማንሸጥ ሰዎች አይደለንም ሆነን ተገኝተን አይደለም ስላላዋጣ ነው ስለማያዋጣ በተለይ ያንዳንድ ሰው እሙሟቸውን ሸጣው ነው ለሚሉ ስላላወጣች ነው ባወጣችማ ካንቺ በለጠ ማን ይሸጣል ካንቺ በለጠ ማን ይሸጣል I swear እንዲሆነ አላወጣ ብላ አላወጣ እድል ለብሶና እንሸጣታለን ሚሊዮን ብር እስቲ ታውጣ አይደለም 100,000 ብር ብታወጣ እንሸጣታለን ትሸጣለች አንቺ ራስሽ እዚህ በቁብሽ እየተሸጥሽ አይደለም እንዴ አንዳንድ ሰዎች እኮ አላችሁ እኔ አላረግም እዚህ ላይ ቁጭ ብለሽ እኮ እየተሸጥሽ ነው 800 700 ሰው እኮ እያየሽ ዓለም እያየሽ ኢንተርኔት ላይፍ ፈርስት አይንብሽ ትንትባብ ጋይስ ይወላችሁ የበሰበሰ ሞባይል ቲክቶክ የሚባል ይወላችሁ ኮፒ ሊንክ አድርጉ ይሄ የበሰበሰ ቲክቶክ why you give me strike why ምን አባሆነ ነው ስትራይክ መስጠኝ እከካ for what አሁን ሳስጠላ ይሄ እንትን የሚባል እከክ ኮፒ ሊንክ አድርጉ ጋይስ ኮፒ ሊንክ አድርጉልኝ እንትን ስትራይክ ሰጠኝ ባለጌ ዳ አታው አፋኝ ይሄ ምን የሚባለው ጥሩ ዓለም ይሄን ቆንጆ ቴንክ ዩ ሶ ማች ኮፒ ሊንክ አድርጉልኝ እግዚአብሔርን ስትራይክ ሰጠኝ ዋርኒንግ ሰጠኝ ይኸውላችሁ ዳ ምን ቲክቶክ why you give me a strike warning why what is the problem can I talk to her or not dictator I swear dictator ነው ቲክቶክ ራሱ እንትን ይልብናል እዚህ እየመጣ ኦኮቴ ምን አባቱ እውነት በጣም ነው የሚያናድደው አፈር በላ 100,000 ብር ላኪልኝ ማርታ እኔ 100,000 ብር ቢኖረኝ ለራሴ ነው የምወስደው ለምንድን ነው አንቺ የምሰጥሽ ባካችሁ ሙቀቱ ሊገለኝ ነው አሁን እጄ ሽማግሌ ፈልጌ ልምጣ ገባችሁ አሁን ሽማግሌ ባል ደግሞ ካገኘው በድጋሚ የኛው ሽማግሌ ስንት ሚሊዮን ብር እንዳወረሰኝ ዛሬ ቁጭ ብዬ እምበላው ያኛው ሽማግሌ ያወረሰኝ ነው አሁን ደግሞ ሌላ ሽማግሌ ፈልጌ ይመጣል እሺ ያ ዱባይ ግን ታውቁት የዱባይን ነገር ትቸዋለሁ ጋይስ አታውሩ አሁን እንዲባውራት ዱባይ እንትን እላለሁ ማለት ነው እቀጣለሁ ማለት ነው ዱባይ ሰማችሁ ዱባዮች ጸበል ልውሰድሽ አንቺ ጠጪ ሂጂና ጸበል ሂጂ ጠጪ አንቺ ፈልጌ ልምጣው ሽማግሌ ያስፈልጋል እቀጣለሁ እንደዚህ ባውራ እቀጣለሁ ማለት ነው አንድ ነገር ይሄ ጭራሽ ይሄ ምን እንደሚባለው ፕሊስ ቴክ ፎር ኤሊትል አሁን ይቅርብኝ አይደለ ሲና እኔ እኮላችሁ እንደዚህ ይሄ ሀገር የማይለቀኝ ጭራሽ እኔ ሄጄ ለኔ ብለው ይሁን ህግ ያወጡት እሄዳለሁ ስትይኮ ሰማሽ አለኝ ጓደኛዬ ይዛሬው ይመቻል ምን ማማዬ ጋይስ አሁን ቆይ ምንድነው የሚያደርጉት አሁን እነዚህ ሰዎች በቃ ነው የሚሉት እና ከሌ አይቻልም እኮ ማውራት ጋይስ 1 ሚሊዮን መነሻው ቅጣቱ 1 ሚሊዮን ድራም ቅጣት እስር አዳምጣችሁታል በወረቀት ፕሪንት ተደርጎ ይሰጣችሁ ደግሞ ብላክ ሊስት ገብታችኋል እያንዳንድሽ ትታወቂያለሽ ወይ ሶሻል ሚዲያ አይጠቀሙም ብለዋል አሰባችሁ የኢትዮጵያ ቲክቶከር የኢትዮጵያ ኤምባሲ የኢትዮጵያ ዱባይ ፌደራል ፖሊስ ያ የደህንነት ቢሮ ቁጭ ብሎ ሰብስቦ ስብሰባ አድርጎ ማለት ነው ቁጭ ብሎ ሰብስቦ እየተተረጎመልሽ ነው የተነገረሽ እየተተረጎመልሽ ከርከሩ አይደለም እኔ ጉዙን ነኝ ረጅም ነኝ ወፍራም ነኝ ቆንጆ ነኝ አሁን ደግሞ ረጅም ቆንጆ ቀጭን ነኝ እና በኮሜንት ብትይ በምን ብትሉ መነጋገራቸው ምን ነው እንደው ዮሐንዬ የኔ እናት እንዴት ነሽ የኔ ቆንጆ ሰላም ነሽ ወይ የምን ኮሜንት ሁሉም አይቻልም ቁጭ አርገዋሉ ሳዳ የኔ ቆንጆ ቁጭ አርገዋሉ ይሄ መጣላት
ይሄ ወሬ ማውራት ነው አይቻልም። እና ሄሬት እንሂድ I love you to say I love you to ይልናት መሳደብ ማውራት አይቻልም ማለት እና ታዲያ ምንድነው የሚቻለው? ቀረም በቀኛ እኔማ 1 ሚሊዮን አይደለም እስር ቤት ውስጥ ተመልሻለሁ። ለምንድን ነው ግን ይሄን ህጋውን ያወጡት? እኔ እመጣለሁ ስል ነው እንዴ? ከማን ጋር ተጣላ ይሆን? ማ አረ ጋይስ የሆነ ሰውዬ ጠፍቶብኛል። ዶክተር ጣሃ ቱርክ ያለው ሰውዬ ፕሊዝ ከዱባይ ከመጣ በኋላ ብዙ ኮንታክት ጠፍቷል። ቴሌፎን ኮንታክት የለኝም እና እባክህ ዶክተር ጣሃ በዚህ አጋጣሚ እግዚአብሔር ኮንታክት የለኝም ተገላገልኩ። ዋትስአፕ ላይ እየፈለኳቸው ነው የማገኛቸው እና አሚን ይደርብሽ ሞራል ይደርብሽ። አሁን ቆይ ለምንድን ነው ይሄንን ህግ ያወጡት? ሳውዲ ያለውን እንርገጣቸው መመለስ ስለማይችሉ ተረጋገጡ። ዱባዮች በቃ አረፋችሁ። ተገላገልን ከዱባይ እንጂ አይቻልም። ድሮም እኮ አይቻልም፣ ግን ከባድ እኮ ነው። አሁን እኮ ኢትዮጵያኖችን ብቻ እኮ ነው የሰበሰቡት ታውቃላችሁ አይደለ? ኢትዮጵያኖችን ብቻ ማንም። ምክንያቱም ግን እኮ ይገርማል እኮ በጣም እኮ ግን ሶሻል ሚዲያው እኮ ግን ተበላሽቷል እኮ ታውቃላችሁ። የኢትዮጵያ ሶሻል ሚዲያ አሳፋሪዎች እኮ ሆነናል። አሳፋሪ ዶክተር ጣሃ ኮንታክት አድርገኝ ደውልልኝ። እንትን የለኝም ቴሌፎን የለኝም። ቱርክ ያለውን እፈልገዋለሁ ለቢዝነስ አሞኛለሁ። ደግሞ አየር ባየር ጀምሬያለሁ። ቁጭ ብለሽ እዚህ ብቻ ጄጄን ወደ ኋላ አስቀሯት። ጄጄን እንዲያረኳተሽ እስቲ ታፕ አድርጉ፣ ኮፒ ሊንክ አድርጉ። ዋርኒንግ ሰጠኝ መድኃኒዓለም ዋርኒንግ ሰጠኝ። ይሄ ሙጃ ዋርኒንግ ሰጥቶኛል ጋይስ። ሁሌ ላይፍ ስገባ ዋርኒንግ እኔ ግራ ገብቶኝ ኮፒ ሊንክ አድርጉልኝ። 829 ሰዎች ኮፒ ሊንክ አድርጉልኝ። ኮፒ ሊንክ አድርጉልኝ። ስሞትላችሁ ኮፒ ሊንክ አድርጉልኝ። ዋርኒንግ ሰጠኝ። እግዚአብሔር ላሳያችሁ አላመናችሁ። ኦኬ ጥያቄ አለኝ። እኔ ሄጄ ስመጣ ነው ወይ አዲስ ህግ ሰብስባችሁ አወጣችሁት ወይስ ጂጂ ወደ ዱባይ ሄዳለሁ ስላልኩኝ ነው የዱባይ ፌደራል ፖሊስ እና የኢትዮጵያ ኤምባሲ ሆናችሁ ያ ዱባይ ላይ የምትኖሩ ቲክቶከሮች ብላችሁ ያላችሁት እንዳልመጣ ነው? ከባድ ውሳኔ ነው። በጣም ከባድ ውሳኔ ነው። አስገቢኝ መረጃ አለኝ። የምን መረጃ? ምን የራስን ቤት ከፍተህ ተናገራ ታዲያ። እኔ እኮ ቁጭ ብዬ ነው ያዳመጥኩትኝ። ለምን ነው አንተ ጋር እንትን የምለው? የቷን ቤተሰቦች ሁሉ ጊዜ ተዋህድና ቅማልን ተሸክመው 27 ዓመት በሙሉ ወደ መሀል ኢትዮጵያ ይዘው የገቡት እነማን እንደሆነ እኮ ይታወቃል። ቅማላምና ተዋን ማለት ነው። ስለዚህ ሁሌ የቅማል ቤተሰቦች ስለ ቅማል ያወራሉ። እኛ ደግሞ ስለ ሉክሰሱ ስለ ዱባይ ነው የምናወራው። because we are this beautiful ቅማላሞች 27 ዓመት ቅማሉን ኢትዮጵያ መጥቶ ያራገፈው ማን ነው ጋይስ? ማን ነበር ፒያሳ ላይ ቋቀጭ ሲያደርግ የነበረው ቅማላ? ማን ነው ታስታውሳላችሁ? ማን ነበር ቅማሉን ፓርላማ ላይ ሲል የነበረው? ቅማላምማ ማን እንደሆነ ያውቀዋል። ቅማላሞች ዘንድሮም አንላቀቅም። እኔና እነሱ ቅማላቸውን አሁን ወደ ቅማላቸው ስለተመለሱ ማለት ነው። ማን ነበር ፓርላማ ገብቶ ሲያደርግ የነበረው? በውስጥ ላውራሽ። እኔ በውስጥ የሚያወራኝ ያስፈልገኝ። የሰርጀሪ በጎች ዱባይ ነው እንደሚኖሩት? እና ሰርጀሪ ችግር ሊደርስባት ነው። ምንድነው አታውቁም አይደለ?
አታውቁም አይደለ? ዱባይ ውስጥ ህግ ወጥቷል። ተጠንቀቁ። ምናልባት የዱባይ ህግ ሌላም ሀገር ህግ እኮ ሳይኖር ቀርቶ እኮ አይደለም። ራሱንም አልገዛም ባክሽን 27 ዓመት የገዛሽ የምትይ ሴትዮ በውስጥ ልላክልሽ ኖ ላክልኝ በዚህ ላክልኝ ፕሪንት አድርገ ልለጥፍላችሁ ዱባይ ውስጥ ሰምታችኋል ሁላችሁም ሰምታችኋል ተጠንቀቁ ከዱባይ ሆኖ መሳደብ ከዱባይ ሆኖ ፉን ማለት አይቻልም ያ እንዲያውም በፊት የተናገራችሁትበትንም ሊሄዱበት ነበር ግን ብዙ ዕውቀቱ ስለሌላችሁ ይቅር ብለናችኋል ብለዋችኋል አሁን ከዚህ በኋላ ብለዋችኋል ከዚህ በፊት ያደረጋችሁትን ሳናውቅ ቀርተን አይደለም ኦኬ ሳናውቅ ቀርተን ሳይሆን እናስተምራቸው ብለን ነው ካሁን በኋላ ግን ተገላገልሽ አረ ሜሪን እኮ እዛ መኖር እኮ ነው የምፈልገው ምን አልከኝ እኔ ጌታ ምንድነው አልገባኝም ማነስም እመኝኝ አምናሃለው ለኔ አይደለም ለነሱ አይሻልም ለነሱ እዛው ለሚኖሩት እኔ ምን ያደርግልኛል እኔ ዲሞክራቲክ ላንድ ጀርመን ነው የምኖረው አይካን ማውራት መናገር ማፍረጥረጥ መብታለን እዚህም ህግ አለ ግን ህጉን ጠብቃችሁ ነው የምትናገሩት ገባችሁ የተናገራችሁን ትናገራላችሁ ኤምባሲ ነው ያለው ኤምባሲ አይደለም ያለው አረቦቹ እዛ ሀገር የሚኖሩት አንተ ሙጃ እዛ ሀገር የሚኖሩት የዱባይ ፌደራል አንተን ተወክሎ ሴት ወንድ ኦኬ ደህንነት ቢሮ ኃላፊ መጣው ኤምባሲ ውስጥ ተሰብስባችሁ ትላንትና ሲናገሩ ነበር አልሰማችሁ አንዳንዴ እኮ ችግር እኮ አለባችሁ አትሰሙም አይደለ የመዳም ልጆች ተጠንቀቁ ኦኬ እንጀራ ፍለጋ ወጣችሁ እንደለመዳችሁት አንቺ ምናምን ብላችሁ ስትሳደቡ ቃጫ ያረጋችኋል እና ተጠንቀቁ ለእናንተ ብዬ ነው ምክንያቱም ያው ለነገሩ እኔ ጋር አልሰጠም ጸጋ አልሰጠም እኔ እድል ለሰው ሰጥቻለሁ እድልን ከእግዚአብሔር ተቀበል በዚህ አልፍልህም እኔ ቤት መጣ አልፍልህም በኮሜንት መሳደብ ተከለከሉ ቁጭ ብለው የሆነ ነገር ከተሳደቡ ቀጥታ ለዱባይ እዚህ ላለው ኤምባሲ መላክ ትችላላችሁ ጋይስ ትላንትና አልሰማችሁም ሲያወሩ የነበሩትን እናንተ ሙጃዎች አልሰማችሁም አሜሪካና አውሮፓ እንኳን አይቻል እዚህም እኮ ያስቀጣል የምትናገሩ ዲሞክራሲ አለ ግን የምትናገሩበት መንገድ ስርዓት ያለው መሆን አለበት በውስጥ ላውራሽ ፈልገሽ ነው ጃኮብዬ እኔ የቲክቶክ ሰው ማውራት አልወድም ይቅርታ አድርገልኝ ሀብታም ኮንክ አወራሃለሁ ገንዘብ ከሌለ ወይ በሽታ ይነሳል በሽታ እንዳትመጣብኝ አደራ እንዳትመጣብኝ ሀብታም ብቻ ነው ማውራት የሚችለው ገንዘብ ያለው መጀመሪያ $100 ይልክልኛል ያ ኦርደር ያደርጋል በ$100 ከዛ በኋላ ጂጂዬ መኪናው ቤቱ ደስ ባይሰጠኝ እንኳን ደስ ይለኛል ላዋራሽ ላማክርሽ ወይ ያመኛል አሁን ለጻፍኩ ራሱ ያ ቅለሽልሽኛል ለራሴ ህይወት ማማክረው ሰዋጥቼ አፍኝ ይዤዋለሁ እንኳን ካንተ ጋር ለመካከር ብር ተሰጠኝ እንደው እኔ ችግሬ ብር ብቻ ነው ጤናም እግዚአብሔር ይመስገናለኝ ገባክ ያ ብዙ ነገሮች አሉ ግን $100,000 ያስፈልገኛል